ብዙ ጊዜ እርሳቸው ያሉበት አካባቢ ምግብ ለመብላት እሄዳለሁና ሁሌ በመንገዴ ስሄድ ቁጭ ብለው አያቸዋለሁ እና እንዴትና ለምን እንደሆነ አላቅም። በጣም በቃ ሁሌ በዛ ስሄድ እረበሻለሁ፣ በጣም እጨነቃለሁና የግል ጉዳይ እኒን ሴትዮ መርዳት የኔ ግዴታ እንደሆነ አይነት ስሜት ነው የሚሰማኝና ሰላም እንዴት ናችሁ ውድ ቤተሰቦቼ? እኔ የምታዩዋቸው እናት በጣም የሚያሳዝኑ እናት ናቸው። ልጆቻቸው በህይወት የሉም። እናታችን የሚኖሩት ከዚች ውስጥ ነው። እንግዲህ ባህር ዳር ዲፖ አካባቢ አንድ ቪዲዮ ተቀርጾ ተለቆ ሁሉም ሰው ሼር ሲያደርገኝ ነበር። ሄጄ በአካል አግኝቻቸው አውርቻቸዋለሁ። እናታችን ያው መጠለያ እንዲገቡ ፈልጌ ነበር፣ ነገር ግን ፍቃደኛ አይደሉም መጠለያው ለመግባት ማለት ነው። ስለዚህ እኒን እናት አሁን እኛ የምናደርገው ባሉበት ነው የዕለት ቀለባቸውን ምግብ ቤቶች እንዲሰጧቸው አድርገን ለምግብ ቤቶች ብር ሰተናቸው እናታችን እየተቆጣጠሩ ምግብ በሰዓቱ እንዲሰጡልን ነው የምናደርገው። እናታችን እንግዲህ ሌላም ጊዜ አንዳንድ ነገር በሚያስፈልጋቸው ጊዜ እኛ መተን እንጠይቃቸዋለን ማለት ነው። ማይ አቤት፣ እስኪ ስለ ቤተሰቦት ያለውን ነገር ይንገሩኝ። ወዲያ ወዲህ የሚሉት 15 ነው እንጂ ሌላ የሚረዳኝ የለም። ለዚህ አርና አስተዋቂያ የለኝ። ሰጡ በየ ቀበሌ በድ ለሙላው እየሰጡን አንቺ ደግሞ ምን ልታርጊው ነው እንግዲህ ወዲያ ላይ ምንም የለኝ፣ የሚረዳ የለኝ። ዓለም እንግዲህ ሽቅቁል የሚሉት እንደዚህ ይጥሉልኛል። እኛ የምናደርገው ማማ ሌላ ጊዜ መተን ጠይቆታለን። እሺ ምግብ ቤት እንግዲህ 18,000 ብር ለጊዜው ከፍለንላቸው እንሄዳለን። በየሰዓቱ ምግባቸውን እንዲበሉ እናደርጋለን ማለት ነው። እናታችን እሱ ብሩ እስኪያልቅ እነሱ ይደውሉልኛል፣ ለርሶ ምግብ ይሰጡታል ማለት ነው። እሺ ይሄንን ያደረገልዎት 18,000 ብር ለምግብ ይከፈልልዎት አንድ ወንድሜ በቅዱስ ገብርኤልና በተክለ ሃይማኖት ስም ብሎ ነው 18,000 ብር ለምግብ ከፍሎልዎታል። እሺ ማማ እሱን ይመርቁት። እሺ እድሜውን ጤናውን ይስጥልኝ፣ የሰማይ ቤቱን ያብጅልኝ፣ ወለደው ይደግለት፣ የሚገዛው ይርባለት። አሜን። ደግሞ ሸምግሎ አባይ ማይለም በባባል ያውቃቸው። አሜን። እነሱ ጋር ያርግለት። በሰማይ እናት የድንግል ማርያም በየደበት ተከተለው ክፉ ነገር ታድነው። አሜን። ጠጋውን ይስጥልኝ፣ ጠጋውን ይስጥልኝ፣ ጠጋውን ሀብት ይስጥልኝ። አሜን። ባጣው የበለጠ ደግሞ ይሙላለት። አሜን። አይዞት በቃ እድሜ ጤናችሁን ይስጥልኝ፣ ሀብት ይስጥልኝ። አሜን። ሐሳባችሁን ያሟላላችሁ። አሜን። የምትገዙት ይርባላችሁ፣ የምትገዙት የምትወልዱት ይደግላችሁ። አሜን። የኔነት የሰማይ ቤታችሁ መዳይ ቀርም የሰማይ ቤታችሁን ያርግችሁ። አሜን። አሜን። በሉ ቻው። እሺ ሰላም ይሁን።